ጉዳዩን ለፖሊስ ማሳወቅ አለብኝ። በቃ ለፖሊስ አሳውቃለሁ። ከዚህ በኋላ ምን እንዳደርግ ነው የምትፈልጊው? ሂጄ እንድጣላቸው ነው የምትፈልጊው? እሺ ምን ላደርግ ብሎ ለናርዶስ ስላበረከት ናርዶስም አዎ ጉዳዩን ለፖሊስ ማመልከት አለብህ፣ ሌላማ ምን ይደረጋል ብላ እንደ ማሾፍ ነገር ስትናገር ድንገት ጩና በሩን ከፍታ ትገባለች። ጩና በሩን ከፍታ ስትገባ ሁለቱ እየተጨቃጨቁ ስለነበረ ደግሞ አንቺ ምን አድርጊ ነው የመጣሽ? ምን ፈልገሽ ነው? ለምን ህይወታችንን መስቀልቀሉን ታወጭብናለሽ? እባክሽን ተይን እንኑርበት። ደግሞ ምን ፈልገሽ መጣሽ ሲላት በረከት ጩናም ቀጠል ያደረገችና እናንተ መጉዚት ስለምትፈልጉ ደላላው ነገረኝ፣ እናም መጉዚት ይፈልጋሉ ብሎ ስላለኝ እኔ ለልጅ መጉዚት ለመሆን መጥቻለሁ፣ እባካችሁን እንድትቀበሉኝ ይፈልጋለሁ ስትላቸው ለነ በረከትም እኔ አልፈልግም እንድትመጭም ከቤቴም በአይናችንም እንድናይሽ አልፈልግም ብለው ያባረሯታል ማለት ነው። ሰላም ጤና ይስጥልኝ ምንድነው የተከበራችሁ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁም ላይክ እና ሰብስክራይብ ቤተሰብ እስኪ ፕሊስ ላይክ አድርጉ። ምን አለበት የእውነት ላይክ ማድረጋችሁን አትርሱ። ኮሜንቱ ብዙ ላይኩ ትንሽ እና ይህ ቪዲዮ የሚደርሳችሁ የሆነ ለመናገር ላይክ አድርጉ ማለት ነው። እናም ሄለን እና የጌዲዮን እናት ገዳም ከርመው በጣም ብዙ ጊዜ ቆይተው ስለነበረ የሄለን እርግዝናዋን በደንብ ሆዷ ያስታውቃል ማለት ነው። አሁን የሄለን መውለጃ እየደረሰ ነው። እናም የሄለን እናትና ሄለን ገዳም ከርመው ስለመጡ እቤት አምጥታታለች። እቤት የሚያመጣችበት ምክንያት ደግሞ ሄለን መውለጃዋ ስለደረሰና ጸበሉ ያለበት ቦታ ደግሞ ወደ ላይ ዳገት ስለሆነ ዳገቱን መውጣትና መውረድ ስለማትችል ሄለን ወደ ቤት አምጥታታለች ማለት ነው። እና ጌዶን ውጭ ስለነበረ ወደ ቤት ሲመጣ ሁለቱ አንድ ላይ ቁጭ ብለው እንኪ ጁስ ጠጪ ብላ ሰጥታ ስለነበረ እሷም እማዬ እንዳንቺ አይነት አማት ስላለኝ በጣም ፈጣሪዬን አመሰግነዋለሁ። አንቺ ባትኖሪና አንቺም ያሳጣኝ ኑሮ ፈጣሪ ምን ሆን ነበር? በጣም ነው የማመሰግነው እያለች ተዋራታለች። እሷም እኔ ምንም እንድትይኝ አልፈልግም፣ ምክንያቱም ፈጣሪ የሚወደውን የፈለገውን ነገር ያደርጋል። እንደ ሰውማ ቢሆን ኑሮ አንቺ እስካሁን ድረስ በህይወት አትኖሪም ነበር። ነገር ግን ፈጣሪ የወደደውንና የፈቀደውን ነገር ነው የሚያደርገው። ስለዚህ እኔን ሳይሆን ፈጣሪን ነው ማመስገን ያለብሽ እያለቻት ጌዶን ድንገት ይገባል ማለት ነው ከቤት። ጌዶን ከቤት ሲገባ ሁለቱ አንድ ላይ ቁጭ ብለው እያወሩ ስለነበረ ደግሞ አፈላፊ የገጥማችሁ እናትና ልጅ ምን እያወራችሁ ነው ብሎ ሲጠይቃት አይ ምንም አላወራንም፣ ይኸውልህ እናቴ እኮ እማዬ እየተንከባከበችኝ ነው፣ ከስር ምንም ነገር እንዳደርግ አትፈልግም። ሲቀጥል ደግሞ በቃ ይኸውልህ ከስር ነው ምግቡን የምታመጣልኝ። እናም ፈጣሪ እሷን የመሰለች እናት ስለሰጠኝ ከልብ አመሰግነዋለሁ ስትል እሱም ቀጠል ያደረገና እግዚአብሔር ይመስገን ስለ ሁሉም ነገር ፈጣሪ መልካም ነው። እዚህ ያደረሰን አምላክ እዚህ እንደርሳለን ብለን አስበነው አልነበረም። ነገር ግን ፈጣሪ መልካም ነውና እዚህ ደርሰናል። ወደፊትም ያለውን እሱ ፈጣሪ ያውቃል። ስለዚህ እግዚአብሔር ይመስገን እያለ እሷም በጁሱን ጠጭና ይሄ ከረፈፍ ባልሽ መጥቷል፣ እናም የምትወጁን ምግብ እንዲሰራለሽ ጁሱን ጠጭና ጨርሽ ብላት ተነስታ ትገባለች። በሌላ በኩል ያው እንግዲህ ጩና ከነበረከት ቤት ድንገት ዘው ብላ ገብታ ስለነበረ እሷም ከአቶ ረታ ጋር ብዙ ቁጭ ብላ አውርታ ስለነበረ እናም እዛ ቤት ገብተሽ ሰራተኛ ሆነሽ ልጅን ሰርቀሽ ታመጭልኛለሽ ብሎ አስገድሯት ስለነበረ እናቷን አግቶ እሷም እንደዛ ብላ ገብታ ነገር ግን ከቤት መልሰው አባረዋታል። እሷም ከቤት መልሰው ሲያባረሯትም ያለችው ነገር እኔ ረታ ልጅቷን ሊሰርቃት ስለሆነ እባካችሁን የልጅቷን ነገር አደራ ተንከባከቧት፣ እኔ ከዚህ በኋላ ምንም ላደርግ አልችልም፣ እናንተንም መጉዳት አልችልም ብላ አደራ ብላ የልጇን ነገር ወጥታ ነበር። ነገር ግን አቶ ረታ ደውሎ ጩናን ካገኘ በኋላ ሁሉንም ነገር ይነግራታል። ስለ ሚስቱ የተፈጠረውን ነገር ሚስትየው እውነታውን ነግሯት እንኳን ይሁን ችግር የለውም ብላ ይቅር እንዳለችው እናም ደግሞ እናቷን እንደለቀቀላት ለጩና ይነግራታል። ጩና ይህን ነገር ማመን አልቻለችም። እውነትህን ነው እናቴን ለቀህልኛል ስትለው አው እናትሽን ለቀቅያልሻለሁ። በነገራችን ላይ እኔ እንደዚህ አይነት ሰው አይደለሁም፣ ምክንያቱም ነገሮች እንደዚህ አይነት ሰው እንደሆነ አድርገውኝ እንጂ እኔ በፍጹም እንደዚህ አይነት ሰውም አይደለሁኝም። ያው ሁላችንም እንደምናውቀው ልጃችንን እሷን የነገርኳት
እስከዛሬ ድረስ እንደው ማለት በማህፀኑ ተከራይተን እንደወለድ ነበር። ነገር ግን አሁን ያ እንኳን ውሸት እንደሆነና ይሄ የማህፀን ተከራይቶ የሆነ ነገር ማድረጉ ጥሩ እንዳልሆነ ስለገባኝ ከጩና ጋር ተኝቼ ነው የወለድኩት ብዬ ስላት እንኳን ችግር የለውም ይቅርታ አድርጌልሃለሁ፣ ልጅቷን ብቻ አምጣልኝ ነው ያለችኝ። እናም እባክሽን ጩና የምትችይውን ሁሉ አድርጊ። የዚህች ሴትዮ ህይወት በዚህች በአንዲት ህፃን ልጅ ላይ ነው። ስለዚህ ሚስቴ ህይወቷ እንድተርፍልኝ እናትዬ ነው እያልኩ መጠራት። እናም እሷ ህይወቷ እንድተርፍልኝ ይችን ልጅ እንደምንም ብላችሁ እቤት እንድታመጡልኝ ይፈልጋሉ። በነገራችን ላይ ያ ሁሉ ንብረት ያ ሁሉ ገንዘብ በእሷ ስም ነው ያልኩት ውሸቴን ነው። እኔ ሰርቼ ጥሬ ግሬ ያፈራውን ንብረት ነው። እናም የእሷ ንብረት አይደለም። እሷን ካገኘኋት በኋላ ግን ደግሞ ህይወቴ በጣም ተስተካክሎልኝ እና የሰላም ህይወት እየኖርኩ ነው የነበረው። እናም ሁሉም ነገር ውሸት ነው። እኔም እንደዚህ አይነት ሰው አይደለሁም። ነገር ግን የምወዳትንና የማፈቅራትን ሚስቴን በፍጹም ማጣት ስለማልፈልግ እባክሽን ብሎ ይነግራታል ማለት ነው። እሷም እኔ ይሄን ነገር ማድረግ አልችልም እያለች እምቢ ካለች በኋላ እውነታውን ሁሉንም ነገር ከነገራት በኋላ እና እናቷንም እንደለቀቀላት ከነገራት በኋላ በጣም ተገርማ ሚስትህን እንደዚህ በዚህ ደረጃ ትወዳታለህ ማለት ነው ስትለው፣ አዎ እኔ ለሚስቴ በፍጹም ወደር የሌለው ፍቅር ነው ያለኝ። እናም እኔ የምፈልገው ደግሞ ይቅርታ እንድታደርግልኝ ነው። እኔ ያችን ልጅ ለማግኘት ያላደረኩን ነገር የለም። ብዙ ወንጀሎችን ሰርቻለሁ። እናም ጩና አንቺም ይቅርታ እንድታደርግልኝ ነው የምፈልገው። ስለዚህ እንደምንም ብለሽ ግን እንደው እባክሽን በልመና መልኩ ልጅቷን ከእናቷ ጋር እንድታገናኝልኝ እፈልጋለሁ፣ እንድትተባበሩኝም እፈልጋለሁ ብሎ ሲላት እሷም በምትችለው መንገድ እንድትተባበረውና የምትችለውን ያክል እንድታደርግለት ቃል ገብታለታለች። እሱም ካሁን በኋላ እኔ ያ መጥፎ ስራ ስራ የነበረውን አላደርግም፣ አቆማለሁኝ። እኔም ደግሞ እንደዛ አይነት ሰው እንዳልሆንኩኝ እንድታቆልኝ ይገባል ይላታል ማለት ነው። እሷም እሺ በቃ አመሰግናለሁ፣ እኔም እንደዚህ አይነት ሰው መሆንክንና ለሚስትህም ያ ሁሉ ንብረትና ያ ሁሉ ገንዘብ በእሷ ስም የሆነ ነበር የመሰለኝ። ልጅቷንም አምጥተህ ያ በዛ ገንዘብ ምክንያት ማለት ልታታልላት የሆነ ነገር መስሎ ነበር። ነገር ግን አንተ ከልብህ የእውነት መልካም ሰው ስለሆንክ እኔ እንኳን አንድ ጊዜና 1000 ጊዜ ይቅርታ አደርግልሃለሁ፣ እናቴንም ስለለቀክልኝ ከልብ ነው ማመሰግነው ትለዋለች። እሱም አዎ ግን ልጅቷን ግዴታ ማግኘት አለብኝ ይላታል። በሌላ በኩል በረከትና ጌዲዮንና ናርዶስ አንድ ላይ ቁጭ ብለው እግሯን አሸት እያደረገላት ስማማ ጌዲ ስለ ልጄ ጾታ ማለት ስለ ልጃችን ጾታ ማወቅ አትፈልግም ስትለው፣ እኔ ምንም ችግር የለብኝም ልጃችን ወንድ የሚሆን ሴት ብቻ ሰላም መምጣቱና አንቺ ሰላም እንድትሆኝልኝ ነው የምፈልገው እና ምንም ነገር አልጨነቅም ሲላት፣ ወደ ተው እባክህ ማወቅም አለብህ እኔ የምናዘዘው ነገር አለኝ ስትለው፣ ያው እሱም ዶክተሯን ጠይቆ ስለነበረ ሴት መሆኗን ተረድቷል ማለት ነው። እሷም አንተ ሌባ እኔ ሳልሰማ ዶክተሯን ጠይቃታል ማለት ነው ስትለው፣ አዎ ጠይቂያን ነበር እናም ቆንጅዬ ሴት ልጅ እንደምትመጣ ተነግሮኛል ይላታል ማለት ነው። በሌላ በኩል አቶ ረታ ጌዲዮን በረከትን ደውሎ ይጠራዋል ማለት ነው። በረከትን ደውሎ ስለተፈጠረው ነገር ሁሉም ለእያንዳንዷ ነገር ያስረዳዋል ማለት ነው። ሚስቴ እንደዚህ ሆና ንብረቱም የእናንተ ንብረት ነው ስላችሁ የነበረው ማለቴ በእሷ ስም ስለሆነ ነው ንብረቱ ስለነበረው ውሸት እንደሆነና ልጅቷንም በማህፀን ኪራይ መውለድ ስለደበረው እናም ከጩና ጋር ተኝቶ እንደወለደ ሁሉንም ነገር ለጌዲዮን ይነግረዋል ማለት ነው። እናም ጌዲዮንም ይሄን ነገር ማለቴ ለጌዲዮን እኔ እንደዚህ ብዬ ለሚስት ያስረድቻታለሁ ብሎ ለጌዲዮን ሲነግረው እና እኔም እኮ ለነግራን ነበር እንኳንም ነገርካት እቺን የመሰለች ሚስት ነው አይደል የማገጥክባት ሲለው፣ እኔ ማግጭባት አይደለም ነግሬሃለሁ፣ እኔ በፍጹም በሚስቴ ላይ አልማገጥኩም። ነገር ግን ያው በማህፀን ኪራዩ ልጅ ወለድ ብለን አሰበን ስለነበረ የማህፀን ኪራዩ ደግሞ ብዙም ስላላሳመነኝና ስላልወደድኩትኝ እኔ ይሄን ነገር አላደረኩኝም። እናም ግን እኔ
እሷን ለማስቀየምና እሷን ለማስከፋት ያደረኩት ነገር አይደለም። ነገር ግን ይህም ሆኖ እሷም ነግሬያትኝ ችግር የለውም ይቅርታ አድርጌልሃለሁ፣ እናም ግን ልጅቷን አምጣልኝ ብላ አሁንም እያለቀሰች እንዳለች ነው የምልህ ብሎ ሲለው እሱም ምንም ማድረግ አልችልም፣ በቃ እኔ ጩናንም ማስቸገራታለሁ፣ ብዙ ነገር አድርጊያታለሁ፣ ያላደረኳን ነገር የለም። ነገር ግን ምንም አማራጭ ስለሌለኝና አማራጭ ስለጠፋብኝ ነው። ስለዚህ እባክህን ልጅቷን ልቀቅልኝ ሲለው እሱም ልጅቷ ማለት ናርዶስ እሺ እንደማትልና በጣም ከባድ እንደሆነ እሱ ምንም የሚመለከተው ነገር እንደሌለ ከሱ ጋር ተለያይተዋል። ነገር ግን በረከት በጣም አዝኗል። በረከት በጣም ነው ያዘነው። እናትዬ ልጅን አምጡልኝ እያለች ነው። እኔ ግራ ተጋብቻለሁ። ልጇን ካላገኘች ህይወቷን ታጣለች። እባክህን አግዘኝ፣ እርዳኝ እያለው ነበረ ጌዲዮንም ግራ ተጋብቷል ማለት ነው። ምክንያቱም ናርዶስ በቀላሉ የምትተዋት አይደለችም። ውዶችዬ ቀጣዩን ይዤ እመጣለሁ። እኔ እዚህ ላይ ያበቃለሁ። አሁንም አዲስ ከሆናችሁ ማለቴ ቤተሰቦች ላይክ የረሳችሁ ካላችሁ ላይክ ማድረጋችሁን አትርሱ። አመሰግናለሁኝ። በያላችሁበት ሰላማችሁ ብዛልኝ ውዶቼ ማሮቼ ብላለች ሀቢባ እና